ለምሳሌ ዘመነ አማራ ነው፣ ምሬ ትግሬም ነው። ትግሬ አባቱም ትግሬ ነው፣ አሁን ደሙም ትግሬ ነው። ፋክቱን ማወቅ አለብህ። አማራ አባቱ ያደዋ ሰው ሂድና አጣራ። ዘመነ ምንም የለበት። ዘመነ አማራ ዘመነ ግና ምሬ ይለያያሉ። ዘመነ ሚኒስትር ለመሆን ነው የሚሰራው እና እንደ ወርቁ አይተነው ቢሊዮነር መሆን ይፈልጋል። በቃ ዓላማው ያ ነው። ጎጃም ያለቀች ጎጃም የተጨፈለቀች፣ ጎንደር ያለቀች አያገባው። ዘመነ የቆመለት ዓላማ ነው። ከቻለ አብሮ ይመጣል። ዓላማውን ነው የምነግራቸው። ስለ አማራ ህዝብማ ቢያስቡ አድማ በታኙና ፋኖ መግጠም የለባቸውም ነበር። ሁለቱም አማራ ናቸው። በመስማማት ማታ ማታ ጠላ እየጠጡ እየተማማሉ ቀን ቀን አውቆ ወደ ሰማይ ፋኖን እያሉ እያሳደዱ እየመሰሉ አብይን እያሳዩ አብይ ስልጣኑን መንጠቅ ይችሉ ነበር። እንዲህ አይነት ብልጠት የለውም አማራው። አማራው ከፖለቲካ ለ70 ዓመት ለ100 ዓመት አግለውት ቆይተዋል። አማራን ከቤተ መንግስት ለ100 ዓመት አባረውታል። ኃይለ ሥላሴ መጣ ተባለ እንጂ አማራ ንጉስ ነው ይባል እንጂ በዙሪያው የነበሩ ኦሮሞዎች ናቸው። አማካሪዎች ኦሮሞዎች ናቸው። ቴዎድሮስ ብቻ ነው ከቴዎድሮስ በላይ የመጣው። አጼ ምኒልክ ራሱ የጦር አበጋዞቹ በሙሉ አይዋጉም እንጂ ኦሮሞዎች ናቸው። አማራ ለ150 ዓመት ከቤተ መንግስት ተባሯል ማለት ነው። ምኒልክ ቴዎድሮስ ነበር ትክክለኛው መሪ። ህዝቤን ከጋላ ወረራ ነፃ ወጣሁት ያለሱ ቴዎድሮስን የሚያህል ህዝብ የሚወድ የለም። ጋላ የሚለው ስድብ እንዳልሆነ በዚያ ነው የምታየው። ጋላ ማለት እንደ አማራ እንደ ትግሬ ነገድ ስም ነው። ትግሬዎች ናቸው አማራ ሰደበ እያሉ አማራ አልወጣም። ታዲያ አማራም ስድብ ነው፣ ትግሬም ስድብ ነው፣ ወላይታም ስድብ ነው። ተመልከቱ፣ ዝም ብላችሁ አስተውሉት። ስለዚህ አማራ ከቤተ መንግስት አረቀውታል፣ ከፖለቲካ ስልጣን አባረውታል፣ ከትምህርት አግልለውታል፣ ከቤተ ክርስቲያን አባረውታል። ስለዚህ አቅሙን አሳጡት። ደርግ ሲመጣ ረሽኗል፣ ወያኔ ሲመጣ ረሽኗል። ምሁራኖች እየተለቀሙ እንደ አስራት ያለው ጠፍተዋል። ዋና ዋናዎቹ የመቱት አማራ። ስለዚህ ልክስክሱ ይሄ ገለባ ተሸካሚ ፈሽፋሻው አማራ ከኔ ውጭ ያለው ማለት ነው እኔን አይመለከትም። ፈሽፋሻውና ቅዘናሙ አማራ ቀረ። ጀግኖች አለቁ፣ ጀግኖች ሞቱ። ይሄው በፋኖ ትግል እኮ ፈሳሞች አሉ እስካሁን፣ ጀግኖች ግን ሙተዋል። ለእውነተኛ ትግል የገቡት ተገለዋል። ፈሳሞች ግን መሪው ነው እስካሁን ቀጥለዋል። ትላንትና አንስማማም ብለው ፋኖ ሽምቅ ተዋጊ ሆኖ ጉሬላ ፋይተሩ ነው ተደብቆ መስራት ሲገባው በእዝ እናቋቁማለን ብለው ባህር ዳርን ከያዘ በኋላ አዳክመው እንዲለቅ ያደረጉት የትግሮች ሴራ። የራሳቸውን ካድሬ መልምለው በፋኖ አስገቡ። እንረዳለን በሚል መጡ። አሁንም ቁጭ ብለዋል አማራ ክልል። እነሱ ይነግዳሉ፣ የአማራ ነጋዴ ወጥቷል። ኖር ቋይተው ተባረዋል። የኤርትራ ነጋዴዎች ገብተዋል። የትግሬ ነጋዴዎች ተመልሰው መጥተዋል። ወርቁ አይተነው ግን ተባረዋል። እዚህ ጋር ጽምዶ ሰሜነኛ እንሰራ ይልና ወርቁ አይተነው ደግሞ ካለበት ሀገር ተይዞ ተጠርዞ እንዲሄድ ደግሞ ትግሬዎች ይሰራሉ። ዝም ብላችሁ ይዩት ሲያራው። ስለዚህ የአማራ ህዝብ እያለቀ ያለው በዲያስፖራው በልጆች ነው። በተማረው ዶክተር ነው እያለቀ ያለው። ሌቦች ናቸው በሙሉ። ሚዲያ የሚያቋቁሙት ለገንዘብ ስብሰባ። ሚዲያ ግን መፍጠር ይችሉ ነበር። የሚፈጥር እንደነ ማዛ መሐመድ ላለው በእንግሊዘኛ ገብታ አማራ ትግራይ እናትን ደፍሯል፣ ፋኖ ደፍሯል ብላ ነው የመሰከረች። ለእሷ ግን ሚዲያ ያቋቋመ ማን ነው? ገበሬው አይደለም፣ ዳያስፖራው ነው። ለብርሃኑ ነጋ ሚዲያ የከፈተለ ዳያስፖራው። አማራው ኢትዮጵያ ስትለው ቤተክርስቲያን ስትለው መስጊድ ደስ ስለሚለው የዋህ ህዝብ ስለሆነ በሉት። ዳያስፖራው አታለሉት። መረጃ ቲቪ የኦሮሞና የደቡቦች፣ እነ ግርማ ካሳ ኦሮሞዎች ናቸው። እነ ዘመድኩን በቀለ ኦሮሞዎች ናቸው። እነ ሀብታሙ አያሌው አማራ አይደሉም እያልኩ ምናልባት እናቱን አላውቅም፣ አባቱ ግን ኦሮሞ እንደሆኑ አስረግጬ ነው የምነግርህ። ሀብታሙ አያሌው ተሾመ አፍራሳ ይባላል። ከተማው ማሞ ፈቄ ይባላል። ሂድና አጥና ወንድም። እያንዳንዱ ዘሩን ደብቆ ነው በአማራ ስም ተንጠላጥሎ የሚንቀሳቀሰው። አማራ ዘርን ማጣራት አለብህ። እውነተኛ መሪ መከተል አለብህ። የግድ ሰው አምጥተው እንደነዘመን ስለቆለሉ መቀበል አለብህ። ዘመንን የምንቀበለው ከህዋት አሳሰብ ሲቆራረጥ በክልሉ ያሉትን ወያኔና ሻቢያ ራሱ መመሪያ ሰጥቶ ጠራርጎ ሲያስወጣ ነው። ያን የዘመነ አክቲቪስቱን እንመጣለን። ዳሰ
ስለዚህ ለጂኤም ጥያቄ የአማራ ፋኖማ መጣልህ አልነው፣ ታጠቀ ሊያስወርን ነው፣ ተሳስተ ነበር አልነው፣ ሰማን፣ ተኩስ ከፈተ እኮ ባህር ዳር ነው ያዘ። እነዘምን ለምን አመጡና ሃይ ብለው እነ እስክንድር አቅጣጫውን አሳቱት፣ ከፋፍለው ብትንትኑ ነው አወጡት ትግሬዎችና ኤርትራኖች። ዛሬ እኛን መጥቶ የሚከራከረን አማራ እንዳይመስል ዘሩን ደብቆ ደሙን ደብቆ ዓላማውን ደብቆ ነው አማራ መስሎ አንተ ለአማራ ጠላት ነህ ይላል። ግን እኮ ስትመረምረው ኤርትራዊ ያደዋ ትግሬ ነው፣ የመቀሌ ትግሬ ሰው ነው። የእሱ ዓላማ ስላልተሳካለት እኔን እኮ ቪዲዮ እየቆረጡ በሙሉ የሚያዋርዱ እኮ እነሱ ናቸው። አማራ እኮ እኔን አይቆርጥም። አማራ ከለጠፈ ትክክለኛውን ነገር ነው የሚለጥፈው፣ የሚጠቅመውን አውጥቶ። እነሱ ግን ለማሳቅ ምን ለማድረግ ምንም አያስቅም እኮ። ቅዱስ ገብርኤል ዳቦ አይበላም ነው ያለው። ይሄ ያስቃል? ያስቃሉ። ትክክል ነው፣ አይበላም ብለን መለጠፍ ያለብን። ማርያም ትበላለች ወይ ነው ያልኩ። አዎ አትበላም ነው። እያጃጃሩ ነው በሃይማኖት የሚለውን ለማሳየት ነው። እነዚህ ግን ሃሃሃ እያሉ እየጨመሩ ጅሉ ደግሞ ኢትዮጵያ አብሮ ጅሉ አማራ ይላል። ግን ምን እየተሰራብህ እንደሆነ እያነቃው ነው። በሃይማኖትህ በባህል እንደታሰርክ እንዴት አድርገው እንደሚጫወቱብህ ልመና እያሉ የሚመጡት በሙሉ ትግሬዎች ናቸው። የትግሬ ወያኔዎች ናቸው። የኤርትራ ሻቢያዎች ናቸው። አሁን በአማራ ስም እዚህ ሀገር ነን ፕሮፊት ኦርጋናይዜሽን የተከፈተው በአማራ ስም ከአማራ ጄኖሳይድ በሚል አንድ መሀይም ኤርትራዊ ሻቢያ ያውም የኛን አያቶቻችን ነገስታት ቦታ ይዛ በተርላ መላኩ በኩል የምትጠራለች። የአማራ የንጉስ ምክር ቤቱን ይመሩት እነ ተርላ መላኩ ማን? የወዲት ጌዲዮን፣ የወዲት ጎይቶም ጌዲዮን። እዚች ጋር ሞጣ እኔ ለምሳሌ ድርጅቶች የአማራ ማህበራት የሚመሩት ፖለቲካ ድርጅቶች በሌላ ዘር ነው። ስለዚህ ዳያስፖራው ነው እዚህ ጋር እየተጫወተባቸው ያለው። አሁንም የነዘመንን አካሄድ የሚደግፈው ዲያስፖራው ብቻ። አያችሁ፣ ፋኖማ ተራው እኮ ነቅቶ እኮ ዞር በል ትግራይ አንቀበልም እያለ ትግሮይ ደግሞ እያታለሉ ያሉት ተተኳሽ እያመጣን ነው አንድ ነን እያሉ ውሸት ነው። እነሱ እኮ በተባበሩት መንግስታት፣ በአሜሪካ መንግስት፣ በካናዳ መንግስት፣ ጀርመንና እስራኤል ድረስ ሂደው አማራ እንደጨፈጨፋቸው እነሱ ወረውን መጥተው አማራ ገዳይ እንደሆነ አስመዝግበዋል። ለዚህ ነው ሰለሞን ቦጋለ ተራም ሰው ቢሆን እንደነወርቁ ትልቅ ሰውም ባይሆን ሰው በሰውነቱ አከብረዋለሁ። ያኔ ሲንቀሳቀስ እንደ አማራ መዋጋቱን ቶ አጅቦ መሄዱ ምግብ ማብላቱ ጎበዝ ነው። ሊታይበት ይሄድ ምናምን ይተኩስ ሌላ ጉዳይ። ግን እንደ አማራ ሲመሩ ሲወሩ ሄዷል። አንድ ብንሆን ነው ታዲያ ይሄን ሰውዬ እንደ ዲፖርት ያደርጉታል እንዴ? ታዲያ ወርቁ አይተነውን አሁን ወደ አብይ እጅ ለመጣል ለምን ይሰራሉ? አይለቅም። ወያኔና ሻቢያ አይተኙልህ። አማራ ጅል አቱ 70 ሚሊዮን 60 50 ሚሊዮን ነው ይላል። ትግሬን ተሸክሜ ካልመጣው ምትል ፋኖ አስብበት፣ አስቡበት። አይጠቅምም። ታዩታላችሁ። ህዝቡን ነው የምታስበትኑት። ህዝቡ ሃይማኖተኛ ነው። ህዝቡ ባህላዊ ነው። ህዝቡ ሀገሩን ይወዳል። ስለዚህ አማራው አልገባውም። ፋኖ የሚለው ብቻ ነው ያየ። ፖለቲካው አልገባውም። ከጀርባ ጠመንጃ የሚያቀብሉ እነሱ ናቸው። በሴራ ትላንትና የመከታቸውን አማራ ነው በብልጽግና ስም አድማ በታይ ማለት እኮ የቀድሞ ልዩ ኃይል ማለት ያንን እኮ ነው እየመቱት ያሉ። ለምን አንጀታቸውን ጎትቶ በጥይት መልሷቸዋለሁ። ዛሬ የአብይ ቅጥረኛ ነው ፋኖን ሊያጠፋ ነው እያሉ ወንድሞቻቸው ወንድሞቻችን ጋር ሲያዋጉ የሚውሉ እነ ምግበ ናቸው። አዝናለሁ አማራ። እነዚህ እንደውም ከአማራ ክልል ውስጥ መባረር አለባቸው። አብረው የወያኔ አስተሳሰብ ያለው ፋኖ አብረው መባል ያለበት። አይ ደግሞ እያሸነፉ አብረው ከመጡ ደግሞ ከአብይ ጋር መቆም ነው። ከአብይ ጋር ቁሞ ድምጥ ማጣቸውን ማጥፋት ነው። እውነት ይሄ ሰው ግን ይቆማል ብዬ አላስብም። ለምን? ያመጣው ራሱ ወያኔ ነው። አማራን ስለፈሩ ኦሮሞ ስለፈሩ መቀሌ ሄደው ሲደበቁ ኦሮሞ የሆነ መልካም የመሰለ ሰው አምጥተው ቁጭ አደረጉ። የነሱ ተቀጽላ ነው። ገንዘብ አስመልሳለሁ ብሎ ነበር የዘረፉት፣ አላስመለሰም። አዜብ መስፍን እኮ ማስመለስ ያቅተዋል። 1.2 ቢሊዮን ዶላር እኮ ነው አንድ መሀይም ማቀነባበሪያ ኡጋንዳ ስትከፍት። ይሄን እኮ በአፍሪካ ህብረት ማምጣት ይችላል ነበር።
ይሄማ የኛ ገንዘብ ነው። በሐራጅ አሽጦ እዚያው ሀገር ላለ ሀብታም በተባበሩት መንግስታት አስወስኖ ማምጣት ይችላል። በረከት ሰሞን ማተሚያ ቤት እዚያ ከፍቷል። ይሄ ሰውዬ 36 ቢሊዮን ዶላር የዘረፉትን አስመጣለሁ ብሎ ነበር ሲመጣ። ሽግግር መንግስት አደርጋለሁ ብሎ ነበር። ዲያስፖራውን ሲያዩ ኮተታም ስለሆነ እግሩ ላይ ተደፍቶ ተራውን ሰው እየለሰ ጫማው እንደታማኛለው ውዳቂ ሲገባየና ልክ ቅድም ነግራቸው የነበረው ኤርሚያስ ለገሰ እዚህ ሀገር መጣና ዲያስፖራ ሲባል በጣም ትልቅ ነበር የመሰለኛል።